አንተ ለኔ እዚህ ቀይ ትመጣለህ? አንተ የሰው መርገምት! ሳሚና ብሌን ሆስፒታል ገቡ። ሳሚና ብሌን በደረሰባቸው ጥቃት በኃይሉ ከዚች ምድር ላይ እንዲወገዱ ታላቅ ወንጀሉን እያንዳንዱ የሚፈጽምለት ጋርድና እንዲሁም ደግሞ ሳሚ ካሁን በኋላ አያስፈልገኝም ብሎ ስላሰበ ሁለቶችንም ከዚች ምድር ላይ እንዲያጠፋለት የራሱን የወደ ሰው ቀጥሮ ልኮም ነበረ። ታዲያ ያ ተቀጣሪ እንግዲህ ኃይለኛ የሆነ ከሳሚ የመለጠ ጡርቻዎችም እንግዲህ ፈርጠም ጀገን ያሉ እንግዲህ እንዲሁም ደግሞ ጠጠር ያለ ስለሆነ ሳሚ ከዚህ ጉዳይ ማምለጥ አልቻለም። ብሌንም ብትሆን እንግዲህ ቃል በነገረችው መሰረት እንግዲህ ከእናቷ ጋር አጣልታት እናቴ ነይ ውጭ በማለት እንግዲህ ከዛ ቤት አባራትም ነበረ። ይሁን እንጂ እናትም እንግዲህ በጸጸት ላይ ሆና ልጅን ለምንድን ነው በዚህ ቅጽበት የተናገርኳት? ያውም ደግሞ ገና ከእንዴት ምንነቷ ባልታወቀ ሰው እንደዚህ ማባረር አልነበረብኝም ልጅን ብላ በፍለጋ ላይ ያለች እንግዲህ መንገድ ላይ ሁለቱም ተዘረው ታገኛቸዋለች። ወይዘሮ ገኒ በዚህ ቅጽበት እንግዲህ የምታደርገው ነበር የግራ ገብት ያላት። ያ ግደላቸው ተብሎ የተላከው ሰውዬም እንግዲህ ፊት ለፊቷ ቆም ብሎ እየጠበቃት ይገኛል። ሁለቶችንም እንግዲህ መሬት ላይ ካንሳፈፋቸውም በኋላ በድንጋይ እንግዲህ ሊወግራቸው እየሞከረም ነበረ። ገኒ በጮት እንግዲህ ከጭንቅላታቸው ላይ የያዘውን ድንጋይ እንዳይወረውርባቸው አስጥለዋለች። ታዲያ ይህ በኃይሉ የላከው ሰውዬ እንግዲህ በጣም ኃይለኛ ከመሆኑም አንጻር ወይዘሮ ገነን እንግዲህ ለማጥቃት እየሞከረ ይገኛል። በሌላ በኩል እንግዲህ ሳሚ አሁን ላይ በኃይሉ ከኔ ጋር ጥሩ ህይወት እንዲሁም ደግሞ ስራዎችን እንደ አዲስ እንጀምራለን ብሎም ነበር ያሰበው። ግን ይሄ ነገር በቃል ምክንያት ሊፈርስ ይችላል። ቃል አሁን ላይ ራሷን ነጻ አውጥታለች። ሳሚ እንደ ካዳቸውና ራሷን ደግሞ መልአክ አድርጋ እንዲሁም ደግሞ ከኃይሉ ጋር ያላትን ስምምነትና የስራ ውል ለማስቀጠል ያሰበችው እቅድ ለእሷ ድል ቢሆንም ለሳሚ ግን እየቆሙት ነበረ። በሌላ በኩል እንግዲህ ዳጊ እኔ ዛሬ ልጇ እንደሆንኩ ማወቅ አለባት በማለት ወደ ወይዘሮ ገኒ ቤት ሄዶ አስቤዛዎችንም እንደተለመደው ደግሞ አንዳንድ ነገሮችን ይዞም ሄዶ ነበር። ነገር ግን እሱ እንዳሰበው አልሆነለትም። ዳጊ ያሰበው እኔ እናቴ ስታይ በጣም ትደሰታለች ብሎም ነበረ። ግን ደግሞ እንደዛ አልነበረም። ገኒ ብሌንን እንግዲህ አንቺ ወራዳ ስሜን አጥፍተሻልና እኔ እንደዚህ በስነ ስርዓት አሳድጌሽ ለምንድን ነው እንደዛ አንገቴን የምታስደፊኝ? ያውም ከሰው ቤት ሄድና እሰራለሁ ብለሽ በራስሽ ፍላጎት ገብተሽ ጭራሽ ብለሽ የኔን አንገት አስደፋሽ አይደለም? ካሁን በኋላ የኔና ያንቺ እናትና ልጅ አብቅቶልናል። ድሮም የሰው ልጅ የሰው ነው። እኔ አስተምሬና ከዚህ ደረጃ ድርሸሽ፣ አንቺ ግን ምንም ልታኮረኝ አልቻልሽም በማለት እዛ ቤት አባራትና ክፉ ነገሮችን ተናግራት ስለነበረ ዳጊም በፈገግታ ትቀበለኛለሽ ብሎ ያሰበው በቁጣና በግልምጫ ነበር ከዛ ቤት እንዲወጣ የተደረገው። ዳጊ በወቅቱ ምንድን ነው የብሌን እናት የተፈጠረ ነገር አለ ብሎ ቢጠይቃትም በአንተ ምክንያት ይኸው ልጅን አባረርኳት ከዚህ ቤት፣ ለካ እዚህ እኮ እየመጣ የምትንከባከበኝ ሌላ ጉቦ ፈልገ ነው እንጂ ወደኝ አልመሰለኝም ነበረ። ለካስ አንተ ብሌንን ፈልገ እንጂ እኔን ወደ አልነበረም። አንተ አስመሳይ፣ እኔ ደግሞ ጥሩ ሰው መሆን ለብዙ ሰዎች እየተናገርኩና እየመሰከርኩ ነበረ። ለካስ አንተ የተደበቀ ማንነት አለ በማለት ሞለጭ አድርጋ ሰድባ ከዛ ቤት አባረውም ነበረ። ዳጊ እናቱ ስለሆነች እንግዲህ ምንም ክፉ ቃል አልተናገርም። ያው ቢያዝንም በልቡ ነበር የያዘው። እሺ የብሌን እናት እወጣልሻለሁ፣ ታዲያ ወዴት ናት ብሎም ጠየቃት። አላውቅም ልጄ ግን አንድ ነገር ብትሆን አንተን አለቅም በማለት እንግዲህ ዝታበት ከዛ ቤት አባራና ገፍትራም እንግዲህ ነበር ያስወጣችው። ታዲያ ዳግም እንግዲህ እንደወጣ ወዲያውኑ የመጀመሪያ ስራዬ ቃልን ማግኘት ነው በማለት ቃል ጋር እንግዲህ ሄዶ ሴት አድርጌ ካልገደልኩሽ በማለት እንግዲህ ሲሞክር ሰላም መጣ። እንግዲህ ደግሞ አንተ ደፋር፣ ምን አይነት ወራዳና ልከስከስ ብትሆን ነው ጭራሽ በቤቴ ልጅን ልደፍራት ነው በማለት እንግዲህ ወዲያውኑ ፖሊሶችን ጠርታ አሳስረዋለች። ዳጊ አሁን ላይ ብሌንን እፈልጋለሁ በማለት እንግዲህ እየወጣ ቢሆንም በችኮላ በወሰነው ውሳኔ አሁን ላይ ህይወቱ እንዲበላሽ እንዲሁም ደግሞ ብሌንን የሚፈልግበት ጊዜ እየተቃጠለም ይመስላል። ቃልም እንግዲህ እኔም ቢብስለው ነው እንደዚህ ያደረገኝ በማለት ለእናቷ ከሳሚ ጋር እንዳጣላቸው ከባህሉ ጋር እንዲሁም ብሌንን ከእናቷ ጋር እንዳጣላቻት አሁንም ቢሆን ዳጊን ከሰላም ጋር አጣልተዋለች። ይህም ተሳክቶላታል። እንግዲህ ሰላም በልጇ የመጣባት የምትሳሳላት ልጅ ስለሆነች
በምንም ነገር አትደራደርም። እንዴት ብትደፍረኝ ነው ጭራሽ እኔ ከዚህ ቤት እያለሁ እንደዚህ አይነት ነገር የምትፈጽም በማለት በጥፊ እንግዲህ በግራም በቀኝም አጮላ ከዛ ቤት አባረዋለች። አሁን ጠበቃ እየቀጠረ ይገኛል ዳጊ። እንዴት ብዬ መውጣት እንዳለብኝ እና ብሌንን መፈለግ አለብኝ ብሎም ያስባል። ሳሚ በሌላ በኩል እንግዲህ ከበኃይሉ ጋር በመጀመሪያ ደረጃ ሊያጠቃኝ ነው ብሎ ፈልጎም ነበረ። ግን በኃይሉ ደካማ ጎኑን በመጠቀም ፈገግ በማለት እንግዲህ ከጀርባ መቶ እንዲያስጠቃው አድርጓል። አንተ ከሃዲ ብሎትም እንግዲህ መሬት ላይ አንዛሮትም ነበር የሄደ። ታዲያ ይህንን የተመለከተችው ብሌን ሳሚ ማን ነው እንደዚያ ያደረገው በማለት እንግዲህ የእርዳታ ስራዎችን ለማድረግ ወደ ሳሚ ሄዳም ነበረ። በዚህ ቅስፈት እንግዲህ መንገድ ላይ እንደዛ ወድቆ ስታገኘው ብሌን ለማቃናት ብትሞክርም ሳሚ ግን ራሱን ስቶ ነበረ። ምንም የሚናገርም የሚነሳም አልነበረም። ያው ሳሚም እንግዲህ ግዙፍ ከመሆኑ አንጻር በብሌን አቅም የሚነሳ አይደለም። ስለዚህ እርዳታ መጥራት አለብኝ ብላ እንግዲህ ከአካባቢው ዞር እንዳለች በዚህ ቅስፈት እንግዲህ ቃል ለበኃይሉ ደውላ እናትና ልጅን እንዳጣላችና ከቤት እንደጠፋችም ነገረችው። ወዲያውኑ ይህንን አጋጣሚ በመጠቀም እንግዲህ በኃይሉ ለጋርዱ ይደውልና ይኸውልህ ልክ አሁን ሳሚን እንዳደረግከው ይችንም ልጅ አገኛትና የፈለግከውን ነገር ማድረግ ትችላለህ፣ መብቱንም ሁሉንም ነገር ላንተ ሰጥቻለሁ በማለት ያዘዋል። ይህ ጋርድን መንገድ እኔ ስራዬን በአግባቡ መስራት አለብኝ፣ እስከ ከፈልከኝ ድረስ እኔ ምንም ማድረግ እችላለሁ በማለት እንግዲህ ይሄዳል። ሰላም እንግዲህ በመንገዷ እፈልጋለሁ ብላ ወጥታም ነበረ። ግን ያልጠበቀችው ነገር ነው የገጠማት። ከወይዘሮ ገኒ ጋር ተጣልታለች ስትባል እንግዲህ ራሷን መቆጣጠር አቅቷት ሆስፒታል ገብታለች። ዳጊ በነገራት ጉዳይ እንዲሁም ደግሞ ቃል በቀመረችላቸው ቀመር ሁላቸውም በወጥመዳቸው ውስጥ እንደወደቁ ካወቀችም በኋላ ሰላም እዚህ በፊት ሆስፒታል ገብታ ስለነበረ አሁንም ቢሆን በአይምሮ ያ ነገር እያጮለቀባት በዛ ሰበብ ይህ ነገር አገራሽቶባታል። ሰላም ከሆስፒታሉ አገግማ የወጣች ቢሆንም አሁን ተመልሳ ወደ ሆስፒታል ገብታለች። ራሷን ስታ እንደወደቀችም እንግዲህ ወይዘሮ ገኒና ዳጊ እንዲሁም ደግሞ ሰብሰብ አድርገው ወደ ሆስፒታል ወስደዋት እንዲሁም ደግሞ የተለያየ ምርመራና እገዛዎች እየተደረጉላት ይገኛል። ሰላም አሁን ላይ ትንሽ ያመማት ቢሆንም በብሌን ምክንያት ይህን ያክል ተቀራርበው ግን ደግሞ እናትና ልጅ መሆናቸውን ያላወቀችው ሰላም ብሌን የሆነ ነገር ሆነች ስትባል እንግዲህ የምትንሰፈሰፍላት ቢሆንም ግን ደግሞ ልጇ እንደሆነች አትጠረጥርም። ልጅን ብላ የምታስበው ቃል ስለሆነች ቃል በምትሰራው ክፉና ተንኮል እንዲሁም ደግሞ ግፍ ብሌንን አታሰቃያት እያለች ከመምከር ሌላ ምንም አማራጭ አልነበራትም። ታዲያ ልጅን ልጠብቃት አልቻልኩም፣ ልክ እንደ ልጅን ማያት እዚህ ቤት እኮ የቤት ሰራተኛ ብትሆንም እያለች የተናገረች ቢሆንም እንግዲህ እነሱ ሊያሟት አልቻሉም። እሺ ይሆን በማለት እንግዲህ ተረባርበው ወስደዋታል። ታዲያ ሆስፒታል ከወሰዷትም በኋላ እንግዲህ አሁን ላይ ሰላም ጤነኛ እንደሆነችም ከነገሯት በኋላ ወጥቼ እፈልጋለሁ ኑ ደገፍ አድርጎ በማለት እንግዲህ ትወጣለች ከዛ ሆስፒታል። ቃልም እንግዲህ ዳጊን እንዴት አድርጌ ነው ማስፈታት ያለብኝ? እናቴ እንድታምነኝ ብዬ በዋሸሁት ውሸት ጭራሽ እስር ቤት እኮ ገባ ዳጊ፣ ይህማ መሆን የለበትም ትላለች። በእርግጥም ዳጊ ከዛ ቤት ከመውጣት በፊት ቃል እኔን ትወደኛለች ብሎ ለሰላም ነግሯታል። ሰላም ምን እንዴት በማለት ግራ ተጋብታለች። ዳግም የተፈጠረውን ነገር እያንዳንዱም ነበር የነገራት። አዎ ትወደኛለች፣ እናም ብዙ ጊዜ ከኔ ጋር እንሆን እያለች ስትነግረኝ እኔ ግን እምቢ በማለት እየገፈተርኳን ነበር መውጣ። እናም እንደዚህ ነው የምቀናባትና በየቀኑ ተንኮሎቿ እየበዙ የሄዱት በዚህ ሰበብ ነው ይላታል። ሰላምም ይህንን ከተገነዘበች በኋላ ምንም ችግር የለውም በማለት እንግዲህ ወጥታ ለመፈለግ ሙከራውን አድርጋለች። በሎኑ ተሰባስበን አሁኑኑ ወደ ቤት እንመልሳታለን እንጂ ወጥታማ መቅረት የለባትም፣ እኔም ቢሆን ይቅርታ ጠይቃታለሁ በማለት እንግዲህ ሰላም ወጥታለች። ገኒም በበኩሏ እንግዲህ ልጅንማ ለጅብ ሰጥቻት አላርም በማለት ከዛ ቤት ወጥታለች። በኃይሉም እንግዲህ ገደላት ብሎ ትዕዛዙን ካስተላለፈ በኋላ ልክ እንደ ጥሩ ሰው ወደ ቤት እየተመለሰ ነው። ሳሚ አሁን ላይ እዛ መንገድ ላይ ተዘርሮ ቢገኝም ብሌን እርዳታ ለማድረግ ስትሞክር አጅሬ መቶ ከኋላዋ ቁጭ ብሎ አፍኖ ይዟታል። ይህ ጋርድ እንግዲህ ማንነቱ ያልታወቀ ኃይለኛና ጨካኝ ሲሆን ከየት መጣና እንዴት ደረሰ ሳይባል መጥቶ የሚያጠቃ ነው። ብሌንም እንግዲህ በተቀመጠችበት ቅስፈት ከየት መጣ ብላ ዞር ስትል ነበር ፊት ለፊቷ ደቅና ብሎ ያገኘችው። ይህን አጋጣሚ በመጠቀም እንግዲህ ለማምለጥ ብትሞክርም እሷ ልታመልጥ አልቻለችም። ነገር ግን ለሳሚ እርዳታ አድርግለታለሁ ብላ ስታስብ የነበረችው ሳሚ ከመቼው እንደተነሳ ሳይታወቅ እንግዲህ ከመሬት ላይ ዘሎ ያንን ጋርድ ሲጨፈጨፍም ነበረ። ዳግም እንደምንም ብሎ ከዛ እስር ቤት ካመለጠም በኋላ
ብሌንን ለመፈለግ እንግዲህ በወጣበት አጋጣሚ ተገናኝተው ሳሚና ዳጊ በመሆን እንግዲህ ያንን ጋርድ ጭፍጭፍ አድርገውታል። ጋርዱ ከኔ በላይ ሰው የለም በማለት እንግዲህ ጡንቻዎችን እያፈረጠመ ቢያሳያቸውም በግራም በቀኝም ብለው እንግዲህ ለሁለት ያንን ወጠምሻ የሆነ ጋርድ አሸንፈውታል። ብሌንን ነፃ አውጥተዋታል። አግቶ የፈለገውን ነገር ሊያደርግ ሲልም አስጥለዋታል። ወይዘሮ ገኒም ብትሆን እንግዲህ ባላት አቅም ለመርዳት ሞክራለች። በሉኑ ልጆች በማለትም እንግዲህ ወደ ቤት ጋብዛችኋለች። ልጅን ስላተረፋችሁልኝ አመሰግናለሁ፣ ካሁን በኋላ ወዳችኋለሁ፣ ይቅር በሉኝ በማለትም እንግዲህ ሳሚንና ዳጊንም ወደ ቤት ወስደዋለች። ብሌንም እንግዲህ ህይወቴን ስላተረፋችሁልኝ አመሰግናለሁ በማለት ወደ ቤት ተከታትለው ሄደዋል። አሁን ላይ በኃይሉ እናትና ልጅ እንደሆኑ ገኒና ዳጊ አያውቅም። ታዲያ ይህንን ነገር ካወቀ በኋላ ምን ሊያደርግ ይችላል? ልክ እንደ ብሌን አጥፋት ተብሎ ጋርድ እንደላከበት ወይዘሮ ገኒንና ዳጊን ማጥፋቸው ብሎ ይልክበታል ወይስ ደግሞ አይልክም? ምን ሊሆን ይችላል? የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።